እሺ ያለኝን መረጃ ልነግርህ ነው እኔ የማውቀው ማለት ነው። ከተሳሳኩኝ ታርመኛለህ። የማታውቀውን ማን ነው? እሱንም የምታውቅ ከሆነ እሺ እኮ የማውቀውን ልንገርህ። አሁን ለምሳሌ ቁርአን የወረደው ከሰማይ አይደለ? ስለ ቁርአን ከሆነ ለምሳሌ ማን እሺ ተናገር። ምን አልከኝ? እሺ ልናገር። የመጀመሪያው ነገር ቁርአን የወረደው ከሰማይ ነው። እሱ ነው በቃ ምን ነግረን እኮ ቁርአን የወረደው ከሰማይ ነው። ስለዚህ አላህ ነው የጻፈው አይደል? አላህ ጽፎ ወደ ምድር ወረደ፣ ለነብዩ መሐመድ ወረደላቸው ቁርአን። ስለዚህ የጻፈው ማን ነው? ጸሐፊው ማን ነው? አላህ ራሱ ነው ማለት ነው አይደለ? ከተሳሳኩኝ ተሳስተሃል በለኝ። ማን ነው እንደሱ የሚነግርህ ልጅ? ማን ነው እንደሱ የሚነግርህ? ተሳስተሃል ማለት ነው። ተሳስተሃል እኮ እንደሱ አይደለም፣ ትክክለኛው እንደዚህ ነው ብለህ ምን ማለት ነው? በቃ እሺ ላስረዳህ። አይደለም መጠየቅ እኮ ነው ያለብህ። የማታውቀውን ነገር ከመናገር መጠየቅ ይሻላል ይመስለኛል። ልጆች አንዴ ታብ አድርጉ እባካችሁ። ወደ በራለ ጭራሽ እየተቆራረጠ ነው ገስት ምናምን። እሺ ላስረዳህ። ስለ ቁርአን አመጣጥ ማወቅ ፈልገህ ነው? ልንገርህ አማኑኤል። አዎ ቀጥሩ ነው ወዳጅ ቀጥሩ። ማን ከኔ ነው የሚዘገየው? ከሱ ነው ልጆች ወይ አይሰማም? ድምጼ ነው ድምጽ ይሰማል። እርሱ ተናገር እያለ ነው፣ ንገረኝ እያለ ነው። ገብቷል። እኔ ቁርአን የመጣው ከአምላካችን ከአላህ ዘንድ ነው። ከአላህ ዘንድ ነው የመጣው ሲባል ጊዜ ብዙ ጊዜ ክርስቲያኖች የሚመስላቸው ምንድን መሰላችሁ? ከሰማይ ተጽፎ ከአላህ ዘንድ ዱብ ያለ ነው የሚመስላቸው ለነብዩ ሰለላሁ ዐለይሂ ወሰለም። እንደዛ አይደለም። ከአላህ ዘንድ መጣ ስንል ጊዜ በቃል ደረጃ ነው። አምላካችን አላህ ሱብሓነሁ ወተዓላ ለመልአኩ ገብርኤል ነገረው። መልአኩ ገብርኤል ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም በቃል ደረጃ ደረሰ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በምድር ላይ ለሰሃቦቻቸው አስተማሯቸው። ከዚያ ሰሃቦቻቸውን ደግሞ ጻፉ ብለው አዘዟቸው። ሰሃቦችም ጻፉት። በዚህ መልኩ ነው የመጣው። ለዚህ ማስረጃ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው አለ። ማን አወረደው ከተባለ ቀጥሎ መልአኩ ገብርኤል አወረደው ይላል። ሊተኩነ ሚነል ሙንዚሪን ከነቢያቶች። ስለዚህ ቁርአን የወረደው በዚህ መንገድ ነው። እሺ ቁርአን በመንፈስ ቅዱስ ምሪት ነው የተጻፈው። ማስረጃ አለው ወይ በመንፈስ ቅዱስ ምሪት እንደተጻፈ? አዎ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ሙሐመድ ሆይ ይህን ቁርአን ከጌታችሁ ከእኔ ከአላህ ዘንድ በእውነት መንፈስ ቅዱስ አወረደላቸው እያለ ይናገራል። ቁርአን በመንፈስ ቅዱስ ምሪት የተጻፈ መለኮታዊ መጽሐፍ ነው። ገብቶሃል? ኦኬ። ስለዚህ ከሰማይ አይደለም የወረደው ማለት ነው። ከሰማይ አይደለም የወረደው ማለት ጸሐፊው የጻፉት ሰዎች ናቸው ማለት ነው አይደል? ቁርአንን የጻፉት ሰዎች ናቸው ያልኩትን ብቻ አድገመው። ያንተ ነው አሁን ተው። ምንድን ነው ያልኩት? እሺ በገብርኤል አማካኝነት የአላህ ቃል በሰዎች ዘንድ አድሮ እንዲጻፍ ታዘዘ አይደል? ከአላህ ዘንድ ከአምላካችን ከአላህ ዘንድ ነው የተወረደው። በማን አማካኝነት? በመልአኩ ገብርኤል አማካኝነት። ለማን ወረደ? ለነብዩ ሰለላሁ ዐለይሂ ወሰለም። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለሰሃቦቻቸው በምድር ላይ አስተማሩት። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ኑ ጻፉ እያሉ ስማቸውን እየጠሩ እያዘዙ አስጻፏቸው። እነርሱም እንደጻፉ መሰከሩ፣ ጽፈው ለትውልድ አስረከቡት ማለት ነው። በዚህ መልኩ ነው ቁርአን እንጂ ከሰማይ ተጽፎ በመጽሐፍ ደረጃ አይደለም የወረደው፣ በቃል ደረጃ ነው መልአኩ ገብርኤል ለነብዩ ሰለላሁ ዐለይሂ ወሰለም ከአላህ ዘንድ ያመላለሰላቸው። ስለዚህ ቁርአንን የጻፈው ሰዎች ናቸው ማለት ነው። ከአምላካችን ከአላህ ዘንድ ከሰማይ በቃል ደረጃ ነው የመጣው። መጽሐፍ ቅዱስ ምንድን ነው የጻፈው? መልአክ ነው የጻፈው? አምላክ? ሰዎች ናቸው የጻፉት መጽሐፍ ቅዱስን። እንዴት ነው ግን ከአምላክ ዘንድ ነው የመጣው ብለህ ታምናለህ አንተ? እግዚአብሔር አምላክ አሁን ለምልክ አንተ እንዳልከው ቁርአንን የጻፉት በመንፈስ ቅዱስ ምሪት ነው ብለኛል እና
መጽሐፍ ቅዱስም ደግሞ የተጻፈው ደግሞ ከዘመን ወደ ዘመን ከዘመን ብዙ ነቢያቶችና ሐዋርያቶች ነበሩ። በዛ ሰዓት በነቢያቶችና በሐዋርያት ታንጻቸዋል ስለሚል እስትንፋሰ እግዚአብሔር ያለበት ያ የጻፉት መጽሐፍ ቅዱስ ላይ ነው። ስለዚህ እግዚአብሔር አምላክ መልእክትን ይናገራል። ለምሳሌ በራዕየ ዮሐንስ ላይ ስታይ ከሰባቱ አብያተ ክርስቲያን ላይ የተነገረው መልእክት አለ። ምን በመንፈስ ቅዱስ እርዳታ ማለት ነው። ስለዚህ እንደዛ ነው ወዳጅ። በመጀመሪያው መጽሐፍ እንጀምር እስኪ ከብሉይ ኪዳን። ብሉይ ኪዳን ማን ነው የጻፈው? እሺ ብሉይ ኪዳን ኦሪት ዘፍጥረት ሙሴ ነው የጻፈው። ማስረጃ አለ? ሙሴ ስለመጻፉ ነው። አሁን ምን መሰለ በጽሁፍና እንደዚህ ለምሳሌ አሁን ሁሉ ነገር አሁን ቁርአን ላይ በጠየቀ ሁሉ ነገር በጀመረው እስከ መጨረሻው ድረስ አለ ሁሉ ነገር ቁርአን ላይ ማን የጻፈው ብትለኝ በጽሁፍና በጽሁፍ ማን የጻፈው ብትለኝ ከነ ጸሐፊዎች ከነ ህይወት ታሪካቸው ሙሉ ሰጣለሁ። አንተ ግን ማን እንደጻፈው ማስረጃ ታምጣ። ኦሪት ዘፍጥረት ነው ማን እንደጻፈው? ሁሉንም መጽሐፎች እኮ የሰዎች ስብስብ ነው። አይልከ አንዴ ስማኝ። አሁን ብሉይ ኪዳንን አንድ ሰው መጥቶ እነዚያ ሰዎች ማን ናቸው? ለምሳሌ ኦሪት ዘፍጥረት ኦሪት ዘፍጥረት ማን የጻፈው? ሙሴ እያልኩ እኮ ነው ወዳጄ። ማስረጃ አለ ሙሴ እንደጻፈው? እንደ አራቱንም እኮ የጻፈው እኮ ሙሴ ነው እኮ። ኦሪት ዘፍጥረት፣ ኦሪት ዘሌዋውያን፣ ኦሪት ዘጸአት ሙሴ ነው። አንተ አልክ እሱን። ማስረጃ ግን የለም። የጠየቅኩት ከቤተ ክርስቲያን አወጣለህ። ከቤተ ክርስቲያን አባቶቼ የተነገረህ ማለት ነው አይደል? በዘመኑ እኔ ሙሴ ነኝ የጻፍኩት ግን አልተናገረም አይደል? ቆይ እኔ ነኝ የጻፍኩት። ቆይ እኔ አሁን ጥያቄ ጠይቄ የጠየቁት ጥያቄ ራሱ በስነ ስርዓት አለኛን የመጀመሪያው ነው ያለህ ምንድነው ማስረጃ? ከቄሶች ነው እንጂ ያለህ ማስረጃ ሙሴ ነኝ የጻፈው ብለው የነገሩህን ሙሴ ነኝ የጻፍኩት አላለም። የቁርአን ጸሐፊዎች ግን እኔ ነኝ የጻፍኩት ብለው እንደተናገሩ ከፈለክ አሁን አሳያለሁ። አንተ ግን የመጽሐፍን ማን እንደጻፈ ሙሴ ጻፈ የምትለው አካል እኔ ነኝ የጻፍኩት ብሎ ሰማኝ። ለምሳሌ ሙሴ እንደጻፈ ሙሴ የነበረበት ለምሳሌ ሙሴ የነበረበት ዘመን አለ አይደል? ሙሴ የነበረበት ዘመን አለ። በመንፈስ ቅዱስ ግን እርዳታ ምን ገና ፈጣሪ አምላክ ሰማይና ምድርን ፈጠረ እያለ ፈጣሪ አምላክ ለሙሴ በመንፈስ ቅዱስ እርዳታ ምን ያደርግ ያንን ነገር ጻፈው። ሲጽፍ ግን አሁን ልክ አንተ ቁርአን ሲጻፍ ገብርኤል እንደዚህ አድርጎ ነው ያጻፈው በመንፈስ ቅዱስ በሰዎቹ እርዳታ ሰው ገብርኤል ከገብርኤል ቃል መጣ ቁርአን ተጻፈ ብልክ ብለህ እንደነገርከኝ አሁን ቁርአን ትክክለኝነቱና ያለመሆኑ ማረጋገጫው ምንድነው ብዬ ብጠይቅ እምነትህ ነው ማመንክ ነው። በቃ ከአላህ ዘንድ መጥቷል። ስለዚህ ቃል የመጣው ከአላህ ዘንድ ነው። ስለዚህ ትክክለኛ ነው ብለህ ነው የምታምነው አይደለም? በማመን ማለት ነው። ባጭሩ ማን የጻፈው ነው አይደለም? ወይ አዳምጥ፣ ወዴትም አትሄድ። ማን የጻፈው አልኩት። ሙሴ ነው ጽፌያለሁ ብሏል ወይ? የለውም ማስረጃ። በቀጥታ ይህን ጥያቄ ወደ እስልምና አምጣው። በግልጽ ነው እኔ የምመልስልህ። ቁርአንን የጻፉት አካሎች ማን ናቸው ብትለኝ እና ከሌላሃለሁ እነዚህ አካሎች እኔ ጽፌያለሁ ብሏል ወይ ብትለኝ ያ የምጠቅስልህ አካል አዎ እኔ ራሴ ነኝ ከነብዩ መሐመድ ቁጭ ብዬ ጻፍኩት እያለ ሰለላሁ ዐለይሂ ወሰለም የተናገረውን ከፈለክ አሳያለሁ። አንተ ግን ሙሴ ነው የጻፍከው የምትለኝን ሙሴ ነው ጽፌያለሁ ያለበት ልታሳይ ትችላለህ ወይ? ሙሴ ነኝ የጻፍኩት ያለበት አለ እኮ ከአላህ ዘንድ ከአላህ ዘንድ መምጣቱስ ማስረጃ አለ ካንተ? ሙሴ እኔ ነኝ የጻፍኩት ያለበት ቦታ አለ አንተ? ቆይ ሙሴ እኔ የጻፍኩት ብሎ የተናገረበት ቦታ አለ? ሙሴ ከራሱ እኮ እንትን አይደለም የጻፈው ወዳጅ፣ በመንፈስ ቅዱስ እርዳታ እኮ ነው። አሁን ይኸውልህ ስማኝ፣ አዳምጠኝ። እሱ ስማኝ ና ሙሴ በመንፈስ ቅዱስ እርዳታ በመንፈስ ቅዱስ እንጂ ቆይ አዳምጠኛ አዳምጠኝ እኮ ሙሴ በመንፈስ ቅዱስ እርዳታ ነው የጻፍከው አልከን አይደል? አሁን ነው ተሳስቻለሁ።
አሁን ልክ አንተ እንዳልከኝ ቁርአን የተጻፈው በመንፈስ ቅዱስ እርዳታ ነው ያላ ቃል መጣላቸው ብለህ እንዳልከኝ ልክ እንደዛ ሙሴ በመንፈስ ቅዱስ እርዳታ ነው የጻፈው ብለሃል አላልክም? ሙሴ ሲጀምር በየትኛውም የእግዚአብሔር ቃል ቆይ ስማኝ አንዴ የትኛውም የእግዚአብሔር ቃል እሺ አሳየን ትልቁ ላይ አሳየን ነው ማዳም ሳይሆን አሳየን ያው እየጠበቅኩ ነው ባይዘውኝ ጥያቄ ጠየቄ በልሽ አንተ በጣም በቃ ትለያለህ ጌታ ጥያቄ ሳትበልስልኝ ወደ እኔ ጥያቄ መጣ እኔ ተጠያቂ አደረገኝ ልክ መመለስ ሲያቅታቸው ወጥመድ ውስጥ ሲገቡ ምን ይላሉ እኔ እኮ ልጠይቅ ነው የመጣሁት ይላሉ ጥያቄ እንደዚህ አይደለ ተወያይና እየተሟገትክ ነው ሰውን እምነት ስትሞግት ጊዜ ሐሰት እንደሆነ ያንተ እምነት ትክክለኛ መሆኑን ልታረጋግጥ እየሞከርክ ልክ ወጥመድ ውስጥ ሲገቡ ጊዜ እኔ እኮ ልጠይቅ ነው የመጣሁት ልጠይቅ አይደለም ምክንያት የሚሉት ለምን እንደሆነ ታውቃላችሁ ላነሱት ሙግት መልስ እንደሌላቸው ሲያውቁ ጊዜ ነው ሙሴ ነኝ የጻፍኩት አለ የቱ ጋር ነው ያለው ወፍ አይ ሙሴ በመንፈስ ቅዱስ ምሪት ነው የጻፈው አለ የቱ ጋር ነው ሙሴ በመንፈስ ቅዱስ ምሪት እንደጻፈ ማስረጃ ወፍ ማን የነገረህ እለዋለሁኝ የቤተ ክርስቲያን አባቶች ማስረጃ ምንድነው የቤተ ክርስቲያን አባቶች ልክ እኔ ዛሬ ስለ ነብዩ መሐመድ ትክክለኛነት ሰለላሁ ዐለይሂ ወሰለም ኡስታዝ ይነግሮኛል ብዬ ብናገር ማለት ነው ኡስታዝ እንደዚህ ብሏል ስለ ነብዩ መሐመድ አልሰማም ኡስታዝን የምሰማ አስተማሪን ሸኺን መቼ ነው ከተባለ በዚያ ዘመን የነበሩ የነብዩ ሰለላሁ ዐለይሂ ወሰለም እና የሱሐቦችን ትምህርት አምጥቶ ያውና ብሎ ካሳየ ብቻ ነው ማንንም ሰማው ለታቻለ ለዚህ ነው አምላካችን አላህ اتخذوا احبارهم ورهبانهم اربابا من دون الله በዚህ መንገድ ነው የሚገርማቸው ከመሲሁ በኋላ ተነስተው ጀምረው አባቶቻቸው የነሱን ቃል መቀበል ግዴታ እንደሆነ ያነግሯቸዋል ከዛ ያንን እንደ አምላክ ቃል አድርገው ነው የሚያዩት አባቶቻችን እንዲህ ብለዋል አለቀ በቃ ያን ተቀባይነት አለው ከአምላክ ቃል በምንም እንዳይለይ አድርገው ያንን እንዲቀበሉ አድርጓቸዋል ይታቻል አላህ መስታ እሺ ከላይ ሰላም ታኦዶኮስ ነው የሚለው ታኦዶኮስ ነው የሚለው ታኦዶኮስ ሰላም ነው እንዴት ነህ ክርስቲያን ነህ አዎ ክርስቲያን ነኝ እሺ ጥያቄ አለ አይደለም አሁን ሙሴ ስለመጻፉ ምን አይነት ማስረጃ አላችሁ እያልከው ነበር መሰለኝ ልጁን እና ከመጽሐፍ ቅዱስ ማስረጃ ፈልገ ነው ለምሳሌ መዝሙረ ዳዊት ምዕራፍ 31 ቁጥር 9 ላይ አውጥተህ ብታየው ኦሪት በነገራችን ላይ ኦሪት ህግ መሆናቸውን ታውቃለህ ኦሪት ዘፍጥረት ኦሪት ዘጸአት ሙሉ ህግ መሆናቸው ግልጽ ነው ጨርስ ሀሳብህ እንዳላቋረጠህ ጨርስ እሺ ፍሬውን እንድታወራ እኮ ህግጋት ናቸው መጽሐፉ ህግን ስለመጻፉ ማስረጃ አምጣልኝ ያልከው መሰለ አይ ሀሳብህን አስቀምጥና ከዚያ በኋላ እንሰማሃለን ቀጥል እሺ ኦኬ ኦሪትን ስለመጻፉም ህግን ስለመጻፍ የሚያሳይ ማስረጃ ከፈለክ ለምሳሌ ብዙ ሳሌድ መዝሙረ ዳዊት ላይ ምዕራፍ 31 ቁጥር 9 ላይ ሙሴ ይህን ህግ ጻፈ ለካህናትም አሳልፎ ሰጠው ይላል ቀላል ማስረጃ ከፈለክ ማለት ነው ሙሴ ህግጋትን ስለመጻፉ ዳዊት ተናግሮልናል ዳዊት አንዱ አባታችን ነው በዛን ጊዜ ነበረው ዳዊት ሙሴ ህግን ስለመጻፉ ማስረጃ ሰጥቶናል ጨረስክ ሌላ ማስረጃም ከፈለክ ጨምርልሃለሁ ግን ጨርሻለሁ ወደ ሌላ ሳትሄድ በፊት ጨረስኩ እያልኩህ ነው እሺ ጨረስኩ የልጁ ሀሳብ ምን ነበር ቢያንስ አላዳመጥከውም ከኛ ጋር አይደለም ነበር ማለት ነው ምክንያቱም ልጁ እያለ ምንድነው ሙሴ መጽሐፉን እንደጻፈው ኦሪትን ራሱ ነግሮናል እያለ ነበር የቱ ጋር ነው ሙሴ ይሄን መጽሐፍ እኔ ነኝ የጻፍኩት ብሎ የተናገረው ነው ችግር የለውም በመጽሐፍ ቅዱስም ላይ አይሁን በሌላ ቦታ የሚናገር ሙሴ ችግር የለውም በራስ የተናገረበት ካለ ኦሪትን የጻፍኩት እኔ ነኝ ብሎ የተናገረበት ይሄን ጥያቄ ወደኛ ቢመጣ ለምሳሌ ቁርአንን የጻፉት ማን ነው ብሎ ጠየቀኝ ገብቷል አይደለ ቁርአንን የጻፉት ሷሃቦች ናቸው የተናገርኩት ከአምላክ ዘንድ መልአኩ ገብርኤል አመጣው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰጣ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በዘመናቸው ላሉ ደቀ መዛሙርት ወይንም ሷሃቦች እነሱን ጻፉ አሏቸው ቀጥታ ጻፉ እንዳሏቸው ሁላ እናሳያችኋለን ያ የጻፉትም አካሎች እኔ ነኝ የጻፍኩት እንዳሉ እናሳያችኋለን መጽሐፍ ቅዱስን ጸሐፊያን ግን እኔ ነኝ የጻፍኩት ብለው የተናገሩበት አንዲትም ቦታ የለም ሌላ ይመጣና እንትና ነው የጻፈው ሌላ ይመጣና እንትና ነው የጻፈው በሚል ልክ የሆነ በሌላ ተራኪ አካል ነው የተነገረላቸው ስለዚህ እንደሱ ለምሳሌ የትኛው ላይ ነው እንትና ጻፈ ተብሎ የተነገረው ማን
አሁን ለምሳሌ ቅዱስ ጳውሎስ እኔ መልእክቱን እንደጻፍኩላችሁ ብሎ ራሱ እንደጻፈ ይናገራል። ለምሳሌ ወደ ጳውሎስ እንመጣለን። ጳውሎስ ከአምላክ ዘንድ ሳይሆን ከራሱ እንደጻፈ ብዙ ቦታ ላይ ተናግሯል። የራሱ መልእክት እንጂ አምላክ እንዳልሆነ ብዙ ቦታ ላይ ተናግሯል። መንፈስ ቅዱስ የእግዚአብሔር መልእክት ወደ እናንተ ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ይምጣላችሁና እኔ ጳውሎስ ወደ እናንተ የጻፍኩላችሁ ብሎ ከክርስቶስ የመጣ መልእክት መሆኑን ይናገራል። እኔ ግን ጌታ እንዳዘዘኝ ሳይሆን በራሴ ነው የምናገረው ብሎ በሞኝነት ነው የምናገረው ብሎ ከጌታ ትእዛዝ እንዳልመጣለት ራሱ ተናግሯል። በራሱ ላይ መስክሯል። እናሳየ እሱ አምላኩ ዘንድ እንዳልሆነ እስቲ ያሳይ። ሰላም ይመቻል። ሰላም ይመቸኛል። ኔትወርክ ግን ጥሩ አይደለም። ብዙ ዋይፋይ ቀይር። ቆይ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ሞክረስ እሰማለሁ። ይሰማል። እሺ ኔትወርክ ጥሩ አይደለም ግን ልሞክር። መርሐባ። ጳውሎስ ባጭሩ ቃል በቃል የትኛው ነው የሚከፍተው? በጌታ ትእዛዝ እንዳልጻፈው የተናገረበት ነው። እሺ ካሜራው ይታያል? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወጣ። ክፈተው። አልከፈትከውም? ገና ነው። አልተከፈተም? ከፍቼው ነበር። በቃ አልመጣም። አሁንሳ አልመጣም። እስኪ ኔትወርክ የተስተካከለበት ቦታ ሄድ። እኔ ጋር ግን ይታያል። በደንብ አይታይም። ዋይፋይ ልቀይር። አንድ ዋይፋይ አለ፣ እሱ ልቀይር። በትንሹ ነው የሚታየው። ያን አዝጋብ ጳውሎስ እዚህ ጋር እናገራል። ላሳያለሁ። ይታያል። ያው ምን ይላል? እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም አለ። ያ ሰላም። ማን እንዳዘዘኝ? ጌታ እንዳዘዘኝ አልናገርም አለ። ጌታ አዞት እንደማይናገር ራሱ ቃል በቃል ጳውሎስ ራሱ በራሱ ላይ መስክሯል። እስቲ ከላይ ጀምር አንብብልኝ። አንዴ ከይቅርታ ጋር ምንም አይቀይረውም። ከላይ ምን ይላል? ምንም የሚቀይረው ነገር የለም። ጌታ ሲያዘው ነው የተናገረው። ራሱ ይናገራል። እስቲ አንድ ጥቅስ ይዘህ ከምታነብ ብዬ ነው። ከላይ ጀምር አንብብልኝ። ያው አብሽር፣ አንዷ ጥቅስ ትልቅ ዋጋ አላት። ያው እንደገና ያለ ለማነው ሰማኛው ከሚሰለ ለዘጋ እኔ ደግሞ ጥቅስ ከዛ እንኳን ተቀበልኩ እንደዚህ ታምሽ ነገር በምን እሺ ይሄ ያልከው ነገር አንተ እንዳልከው እንደሆነ ማስረጃው ምንድነው? ማስረጃ እኔ ያልኩት ምንድነው? ጌታ እንዳዘዘው አይናገርም ነው። ያው ቃል በቃል ነው ያመጣሁልህ። እኛ ሙስሊሞች ስንናገር ጊዜ ቃል በቃል የተጻፈ ነገር ብቻ ነው የምናመጣላችሁ። አይደለም። የመጀመሪያ አባቶች አንተ እንዳልከው እንደፈቱት ምን ያክል ማስረጃ አለ ነው ያልኩ። ምን ብለው ነው የፈቱት? ያው ቃል በቃል ነው የማመጣልህ። የምን ፍች ነው? ራሱ ጳውሎስ የራሱ ንግግር ቃል በቃል ምን አለ? ጌታ እንዳዘዘኝ አልናገርም ማለት። ጌታ እንዳዘዘኝ አልናገርም። እኔም ያልኩህ ይሄን ነበር። በአምላክ ትእዛዝ አይደለም ጳውሎስ የጻፈው። ጳውሎስን ለማስረጃ ማቅረብ በጣም ትልቅ የሚያሳፍር ነገር ነው። ራሱ ነው የሚያሳፍራችሁ። ምን አለ? እኔ ጌታ እንዳዘዘ አልተናገርኩም ማለት። በቃ خلاص። ሌላ በርካታ ጥቅስ ልጨምርልህ እችላለሁ። ይሄን ግን ጌታ ሳይሆን እኔ ነኝ ያልኩት ይላል በመጽሐፍ ቅዱስ ላይ። እሱን ያለበት ምክንያት አለው። ምክንያት አለው ብለህ ወደ ላይ ከፍ ብለህ እስኪ አንብብልኝ አልክ። ምንም አዲስ ነገር ተባል አልቻልክም። እዚህ ብቻ አይደለም የሚገርምህ፣ ጳውሎስ መንፈስ ቅዱስ አለበት ነው ያልከው ቅድም ነው። ተሳስቼ ነው። ከጌታ መልእክት እንደሆነ ሰላም ይብዛላችሁ ይላል። ከጌታ ከኢየሱስ ክርስቶስ ሰላም በእናንተ ይሁን ይላል። ጳውሎስ በመንፈስ ቅዱስ ምሪት ነው የጻፍከው ነው ያልከው ቅድም መጽሐፍ ቅዱስ ነው። በመንፈስ ቅዱስ ምሪት ነው ጳውሎስ እኔ መንፈስ ቅዱስ በእኔ ላይ ያለ ይመስለኛል ብሎ እንደተናገረ ታውቃለህ?
እና መንፈስ ቅዱስ በሱ ላይ ያለ እንደሆነ ካወቀ እንዴት እንደዛ ብሎ አይናገርም? አላለማ ያለ ይመስለኛል ያለው እርግጠኛ እንኳን አይደለም። እንዳውም በእርግጠኝነት ያለው ምን እንደሆነ ሲናገር የሰይጣን መልእክተኛ እንዳለው ተናግሯል። ቴዎዶክስ አቤት ይሰማል። እና እሱ ነው አሁን እስኪ ጳውሎስ ከአምላክ ዘንድ የተቀበለውን ቃል ነው የጻፈልን ብሏል። ይሄ ልጅ እንግዲህ ጌታ እንዳሳያዘው እንደጻፈ ጳውሎስ ለዚህ ነው አምላካችን አላህ እኔ ሳላዛቸው በራሳቸው ጊዜ ጽፈው የአምላክ ቃል ነው ብለው ሰዎችን የሸወዱ ሰዎችን ወየውላቸው እያለ ይናገራል። ረብል ከዕባ አንደኛው ይሄን አካል ነው። ፈወይሉ ለለዚነ የክቱቡነ አልኪታበ ቢአይዲሂም አምላካችን አላህ ክርስቲያኖች ሆነን ባስተውለው ምን አለ ቆይ አንድ ወየውላቸው ለነዚያ መጽሐፍን በራሳቸው ጽፈው ከአምላክ ዘንድ የመጣው ብለው ትውልድን ለሸወዱ ሰዎች ወየውላቸው እያለ ይናገራል። የመጽሐፉ ባለቤቶች ጳውሎስ በራሱ ላይ ይሄን መሰከረ። ምን አለ? እኔ ጌታ እንዳዘዘኝ አይደለም የተናገርኩት አለ። ታዲያስ በሞኝነት ነው የጻፍኩት አለ። ይህ ብቻ አይደለም። ጳውሎስ የጻፈውን መልእክት ከአምላክ ዘንድ የመጣ ራእይ ነው ብሎ ክርስቲያኖች ያምናሉ። አንዴ አነስ ሮሜ የመጨረሻውን ምዕራፍ 16 ከቁጥር 1 ጀምሮ እስኪ ያስነብብልን። ፈተው ይመቻል። አነስ ካሜራ ክፍት ነው እንደ ውጹ ኔትወርክ ይገኛል። አልከፈትከውም? ሳላ ከፍቼው ሳይሆን ታች ላይ ካሜራ ዘጋ ያሉኝ ስለሆነ አይደል? አልተከፈተም። ከኔ ጋር አይታየኝም። እሺ ሮሜ ምዕራፍ 16 ታውረኮስ አንዴ ይሄንን እስኪ አንብብልንና ከአምላክ ዘንድ የመጣ እንደሆነ ተነግረናለሁ። ሮሜ ምዕራፍ 16 ከቁጥር 1 ጀምሮ አስነብበው። ሮሜ የመጨረሻው ምዕራፍ አይዋ እስኪ ከአምላክ ዘንድ የመጣ ቃል ነው ጳውሎስ ላይ የጻፈው። እስኪ አንብብልና እንዴ ታውዶክስ በደንብ ቀጥ አድርጋ አቁመው ካሜራውን። በከንክራውስ ባለች ቤተክርስቲያን አገልጋይ ይላል አይታይም። ከዛ አገልጋይ የምትሆን እህታችን ፌበንን አደራ ብያቸዋለሁ። ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተም በምትፈልገው በማናቸውም ነገር እርዷት። በክርስቶስ ኢየሱስ አብሮ ለሚሰሩ በክርስቶስ ኢየሱስ አብሮ ለሚሰሩ ለጵርስቅላና ለአቂላ ሰላምታ አቅርቡልኝ ይላል። እነርሱ ስለ ነፍሴ ነፍሳቸውን ለሞት አቀረቡ። የአሕዛብም አብያተ ክርስቲያናት ሁሉ የሚያመሰግኗቸው ናቸው እንጂ እኔ ብቻ አይደለሁም አለ። በቤታቸው ላለች ቤተ ክርስቲያንም ሰላምታ አቅርቡልኝ። ከእስያ ለክርስቶስ ጳውሎስ እንዳለ ለጓደኞቹ ሰላምታ ደብዳቤ እየላከ ነው። ይሄን አሁን አምላክ ነው ለጳውሎስ ያወረደለት። በማን በኩል ነው ያለው? በኢየሱስ ክርስቶስ እኮ ብሎ ጠቅሶለታል እኮ። በማን በኩል ነው ሳይሆን አዳምጠኛ እንዴ። አምላክ ለጳውሎስ ይሄንን ለትውልድ አድርስ ጻፍ ብሎ አዞት ነው ወይንስ ጳውሎስ ለነዚህ በአገልግሎት ላይ አብሮ ለተሳተፉት ሰዎች የሰላምታ ደብዳቤ እየላከላቸው ነው? እስኪ መልስ። ለክርስቶስ ኢየሱስ ሲሉ ከእሱ ጋር አብረውት ለተጋደሉ በሙሉ ሰላምታን እያቀረበ ነው ያለው ቅዱስ ጳውሎስ። ማነው ይሄን እየተናገረ ያለው? ቅዱስ ጳውሎስ እኮ። ስለዚህ የጳውሎስ ትምህርት ነው ማለት ነው መጽሐፍ ቅዱስ እንጂ ከአምላክ ዘንድ የመጣ እኮ። በኢየሱስ ክርስቶስ በኩል የጳውሎስ ያስተማራቸው መልእክት ለእሱ ስለ የተጋደሉትን በሙሉ ለእነሱ ሰላምታ እንዲያቀርቡለት እየተናገረ ነው ያለው እዚህ ጋር። ስለዚህ ጳውሎስ ነው ይሄን ደብዳቤ እየጻፈ ያለው እንጂ ሰላም እንዲሉለት በዚህ በአገልግሎት አብረው ለሰሩ ሰዎች ለእንትና ሰላም በሉልኝ፣ ሌላ ቦታ ደግሞ ጃኬት ተራደራ ቀበለኝ፣ እዛ ያረሳሁት ዕቃ አለኝ እያለ ሁሉ ይናገራል። ይሄን እየተናገረ ያለው አምላክ ነው ወይንስ ጳውሎስ ነው? ጳውሎስ ነው እየተናገረ ያለው አይደለ እኮ። ለክርስቶስ መጋደላቸውን ጳውሎስ እየተናገረ ነው ያለው። በጣም ጥሩ። ስለዚህ የአምላክ ቃል አይደለም የጳውሎስ ቃል ነው ማለት ነው። ለክርስቶስ መጋደላቸውን የጳውሎስ ቃል ያስባለው። እሻልነህ እኮ ለክርስቶስ ስለ ክርስቶስ ነው ቢጽፈው እንበልልህ፣ በቃ ችግር የለውም። ማን ነው ይሄን ግን ተናጋሪው?
አምላክ ነው እየተናገረ ያለው ሰላም በሉልኝ እንተናን እያለ ያለው እግዚአብሔር ነው ወይንስ ጳውሎስ ነው? በአገልግሎት ላይ አብረውኝ የሰሩ ሰዎች እንደዛ ከሆነ እያልክ ያለው እኮ ነብዩ መሐመድ የተናገረው የአላህ ቃል ሳይሆን ነብዩ ራሱን የተናገረው እያልከን ያለው። እሱ እንወጣለን ትጠይቀኛለህ፣ ችግር የለውም። ይሄን ግን ጨርስ አንዴ። እዚህ ሰላም በሉልኝ እያለ እየተናገረ ያለው ማን ነው? ቅዱስ ጳውሎስ ነው። በጣም ጥሩ። ስለዚህ የጳውሎስ ትምህርት ነው መጽሐፍ ቅዱስ። በጣም ያሳዝናል። መጀመሪያ ግን ምን ነበር ያለን? ከአምላክ ዘንድ በክርስቶስ በኩል የመጣ የቅዱስ ጳውሎስ ትምህርት ነው። ለክርስቶስ ስለተጋደሉለት ሰላምታን አቅርቦ ማለቱ ምንድን ነው? የጳውሎስ ትምህርት ያስባለው ነው። ወንጌሉ ከክርስቶስ ነው። ጥያቄው ይሄን ተናጋሪው ማን ነው? ኢየሱስ ክርስቶስ ነው ወይንስ እግዚአብሔር ነው ወይንስ ጳውሎስ ነው? በጳውሎስ በኩል እግዚአብሔር እየተናገረበት ነው። ሰላምታ መሰጣት ለዛውም የተቀደሰ ሰላምታ ተሰጣጡ ተብሏል። በእነዚህ በአገልግሎት ላይ አብረው እየሰሩ ሰዎችን ሰላም በሉልኝ የሚለው እግዚአብሔር ነው። አብረው ሲያገለግሉት የነበሩ እግዚአብሔርን እነማን ናቸው? እግዚአብሔርን እያገለገሉት ስለነበረ ጳውሎስ በእነሱ አማካይነት ደስተኛ ስለሆነ ሰላምታን ስጡልኝ ብሎ ሰላምታን አሰጠ። ይሄ ሰላምታ አቅርቡልኝ እያለ እየተናገረ ያለው ማን ነው? ጳውሎስ ነው አይደለ? ጳውሎስ ነው። ግን በክርስቶስ ኢየሱስ ስለተጋደሉለት ስለ ክርስቶስ የተጋደሉትን ነው እንደዛ እያላቸው ያለው እኮ። እሱን እኮ ተቀበልንህ። እሺ፣ በክርስቶስ በኩል አብረውት ስለተጋደሉ አብረውት ስለሰሩ እሱ ይሄን ደብዳቤ መጽሐፍ እየጻፈላቸው ነው። የሰላምታ ደብዳቤ ማለት ነው። እስከ መጨረሻው ብታየው ወደ 20 ምናምን ሰዎችን ከዚያ በላይ ስማቸውን እየጠራ እንትናን ሰላም በሉልኝ፣ እንትናን ሰላም በሉልኝ። መጨረሻ ላይ እንደገና ጃኬቴን አደራ እዛ ረስቻለሁኝ አቀብሉኝ እያለ ይናገራል። እንዴት ነው ሰው ከአምላክ ዘንድ የመጣ ቃል ተብሎ ጃኬቴን አቀብሉ እያለ ይናገራል? ከአምላክ የመጣ ቃል ስለሆነ መሰለኝ እንግዲህ በክርስቶስ ድካሜን ሁሉ እንድትሸከሙ እያለ የድካሙን ኃይል የድካሙን ብርታት ሰጪ ክርስቶስ እንደሆነ እየተናገረ ያለው። እባክህን ሰላም በሉልኝ የሚለው ወይ እግዚአብሔር ነው ወይንስ ጳውሎስ ነው? እነዚህን አካል ሰላም በሉልኝ ሄዳችሁ በአገልግሎት ላይ አብረውኝ የሰሩ ሰዎችን የሚለው ማን ነው? እሱማ ቅዱስ ጳውሎስ ነው አልኩ እኮ ለአምስተኛ ለስድስተኛ ጊዜ ጠየቅከኝ። በቃ ስለዚህ ጳውሎስ ነው ሰላም በሉልኝ ምናምን እያለ መጽሐፉ ላይ ሲጽፍ የነበረው። ለዚህ ነው አምላካችን አላህ ሱብሓነሁ ወተዓላ ከራሳቸው መጽሐፍን ጽፈው ከአምላክ ዘንድ ነው የመጣው ብለው ትውልድን ለሸወዱ ሰዎች ወየውላቸው እያለ አላህ ሱብሓነሁ ወተዓላ ተናግሯቸዋል። እሺ ጳውሎስ የሰይጣን መልእክተኛ እንዳለው ታውቃለህ አይደለ? ታውደኩስ እንዳልታበይ የሰይጣን መልእክተኛ ይላላው ግን እንዴት እንዳለ ገብቷል። እሱ አስረዳን፣ ችግር የለውም እንሰማለን። ስለዚህ በመገለጥ ታላቅነት እንዳልታበይ ስጋዬን መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ሰጠኝ። ይህ ማለት በክርስቶስ ከሌለኝ ክርስቶስ በእኔ ውስጥ ከሌለ ደካማ መሆኔ ልንገራችሁ ሲለን ነው እንጂ ሰይጣን የተባለ መልእክተኛ እንደ ዕቃ ተቀባይ የሚላከው መልእክተኛ እንዳይመስል። በስጋዬ ክርስቶስ ከሌለብኝ ደካማ ነኝ እና ደካማ መሆኔን ደግሞ ያሳውቀኝ ዘንድ ክርስቶስ ከሌለ በእኔ ውስጥ ደካማ መሆኔን ያሳውቀኝ ዘንድ የሚጎስመኝ ወይም ትንሽ ወጋ የሚያደርገኝን ሰይጣንን ሰጠኝ ነው እያለ ያለው እኮ። ስለዚህ የሰይጣን መልእክተኛ ይላል ቃል በቃል። መልእክተኛው ማን ነው? ለጳውሎስ የተሰጠው ሰይጣን ነው አይደል? ምን የሚያደርገው መልእክተኛ ነው የተሰጠው? ወደ እሱ እንመጣለን። የተሰጠው መልእክተኛ ማለት ነው ማለት ነው። ታውረኩስ መልእክተኛማ ተላኪ ማለት ነው። ከማን ዘንድ ነው ይሄ የተላከለት? ያ ሰላም፣ ለጳውሎስ የተላከለት የሰይጣን መልእክተኛ ከማን ዘንድ ነው? ከእግዚአብሔር ዘንድ። ምን የሚያደርገው ነው ግን? ስለዚህ እግዚአብሔር ሰይጣንን ይልካል ማለት ነው በእነ ጳውሎስ ላይ። ደካማ መሆኑን ሲገልጽ እኮ ነው። ክርስቶስ የሌለበት ስጋዬ ምን ያክል ደካማ መሆኑን ላሳያችሁ ሲል ነው የሚጎስመኝን። እሱን አንተ አልክ አለ ቃሉ ሲናገር። ከራስማ ጨምርተው እንጂ እግዚአብሔር ሰይጣንን በእነማን ላይ? በእነ ጳውሎስ ላይ ሰይጣንን ልኮባቸዋል። የሚገርመው ግን በጳውሎስ ላይ ብቻ አይደለም። ኢየሱስ ክርስቶስ በዲያብሎስ እንደተፈተነ ታውቃለህ አይደለ? ታውደቁስ በስጋው ወራት የሚለው የቱ ጋር ነው? በስጋው ወራት በምድር እያለ ነው። አንተ አልክ አሁንም አይደል ይላል እኮ እና ማስረጃ ያሳይ። እሺ አውጣለት በሰይጣን እንደተፈተነ እዚያ ላይ በስጋው ወራት ነው የሚለውን ሊያሳዩን ነው። ወላሂ ለምን ተዋሻላችሁ? መጽሐፋችሁ ላይ አውጣለት አንድ ጊዜ ሉቃስ ወንጌል ምዕራፍ 4 ከቁጥር 1 አውጣለት። አነስ ሉቃስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ አውጣለት።
በስጋ ወራት ነው ይላሉ። እስክታወጣ ድረስ አንዴ ሁሱ ሰማለሁ ይሰማል። ያ አንዴ ላስቸግራችሁ 1800 ሰዎች አካውንቴ ሻዶ ባን ስር ነው ያለው። ቪዲዮ እየታየ አይደለም። ሰሞኑን ክርስቲያኖች አንድ ቪዲዮ ቆርጦ እያሰራጩ ስለሆነ ለዛ ቪዲዮ መልስ ሰጥተናል። ሁላችሁም ገብታችሁ ኮፒ ሊንክ አድርጉልኝ። 1800 ሰዎች ሙስሊሞች ሄዳችሁ በእኔ አካውንት ውስጥ ገብታችሁ የመጨረሻውን ቪዲዮ ምን ታረጋላችሁ? ኮፒ ሊንክ ታረጋላችሁ። ከሁሉም ደግሞ ሪፖስት ታረጋላችሁ። እሺ የእነሱ ቪዲዮ በደንብ ስለታየ መልሱም ደግሞ መሰራጨት አለበት። ስለዚህ ሁላችሁም ገብታችሁ ኮፒ ሊንክ አድርጉ። ባረከላሁ ፊኩም። እሺ ቀጥሉ። ሉቃስ ወንጌልን ክፈትለት። አናስ ሉቃስ ወንጌል ይቅርታ አንዴ ስለምቸኩል ነው። በመሀል አንድ ጥያቄ ልጠይቅ። እሱ እሺ ጠይቂ። ቁርአን ፍጹም ነው ብለህ ታስባለህ? ፍጹም ነው ትላለህ? አይ ቆይ መልስልኝና እዚሁ ላይ ሌላ ጥያቄ ልጨምርልህ። ጨርሽና ከዚያ መልስልሻለሁ። አብሽሪ ጊዜ ሰጥቼሻለሁ። ማለት ፍጹም ነው ካልከኝ በአራት ሰዎች መካከል እንደተጻፈ ማለት አራት ስልክ አላህን ጨምሬ ነው አራት ያረኩት። አላህ ላከ ለጅብሪል፣ ጅብሪል ለመሐመድ ነገረው፣ መሐመድ ደግሞ ለሌላ ሰው ነገረው፣ ሌላ ሰው ነው የጻፈው አይደለ? በእነዚህ አራት ሰዎች መካከል ተጽፎ እንዴ ስህተት አልባ ነው ወይ ትላለህ? የተጨመረ የተቀነሰ ነገር ይኖራል ብለህ ታስባለህ ወይስ ፍጹም ነው ብለህ ታስባለህ? የተነገረው ቃል በትክክል ወደ ጸሐፊው ወርዷል ብለህ ታስባለህ? እንዴት? መለኮታዊ ራእይ የሚመጣው ከአምላክ ዘንድ ነው። አመጣጡ ነው እኮ ይኸውልህ፣ ነብይ አሁን መሐመድ ነብይ ነው። ቤቢሱ ላይ ሳሳት ይችላል። ማነው ገብርኤል ጅብሪል ይቅርታ የኔ አዳምጪ። እሺ መለኮታዊ ራእይ የሚመጣው ከአምላክ ዘንድ እንደሆነ ታውቂያለሽ አይደለ? የኔ ኔትሽናሽ መለኮታዊ ራእይ ከአምላክ ዘንድ ይመጣል። አዎ መሐመድ ራሱ ነብይ አይደለም? ለምንድን ነው አላህ ቀጥታ ለመሐመድ ያልነገረው? ለነዚህ ማለት ለመሐመድ ነግሮት መሐመድ ራሱ ለምን ለሌላ ሰው አስተላለፈሽ? ማለት አሁን እሺ ጅብሪል ትክክለኛ መልአክ ማለት ትክክለኛ መልአክ እንደሆነ እንዴት ነው የምናውቀው? አሁን እዚህ ጋር በጣም ግራ ያጋባል። ገባ ጥያቄው ቀየርሽው እኮ ጅብሪል ትክክለኛ መልአክ እንደሆነ እንዴት እናውቃለን? አናውቅም። ከሱ በፊት ስለ ቁርአን አመጣጥ ጠይቀሽ ነበር አይደለ? እሱን ጨርሽ። አዎ ማለት አንድ ላይ መልስልኝ። እነዚህን ማያይዘህ መልሻለሁ። አዳምጪሽ። ለምንድን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ በቀጥታ ላይ ያላናገራቸው ለሚለው ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም አናግሯቸዋል። አንደኛ እሱ ነው። ሁለተኛ መለኮታዊ ራእይ በመልአኩ ገብርኤል እንደሚመጣ ታውቃላችሁ። ቢያንስ የመጽሐፍ ሰዎች ናቸው። መጽሐፍ የሌለው ሰው ይሄንን ቢጠይቅ ችግር የለውም። መጽሐፉ ላይ ስለሌለ መጽሐፍም ስለሌለ መጽሐፋቸው ላይ አለ ከአምላክ ዘንድ ወደ ነብያት ቅዱስ ገብርኤል እንደሚመጣ ወደ ነብዩ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል ይመጣ ነበር። እንዴ ገብርኤል ጅብሪል ነው ብለን እና ምንማ አውሱዬ አትቀላቅላ ማለት አሁንኛ ገብርኤል ይለያሉ ውሱን ማን ነው ጅብሪልን ትክክለኛ ነው ብለን እና ምንም ማለት ለዛ እኮ ነው ይሄ ጅብሪል የሚባለው አካል ገብርኤል አይደለም ብዬ ነው እኔ የማስበው። እሱ ከሆነ እስኪ ገብርኤል ማን ነው ጅብሪል ምንድን ነው? መቼም አንድ አይነት እንዳልሆኑ ያመንሽው ስለነሱ ሁለቱም ማንነት ስላወቅሽ ነው። ገብርኤል ማን ነው ጅብሪል ማን ነው? እስኪ ንገሪኝ። ለማ በእኛ መልአክ ነው። ጅብሪል ግን ያው በቃ መልእክተኛ መልአክ ነው ገብርኤል። በጣም ጥሩ ለጌታ የሚታዘዝ መልአክ ማለት ነው። ጅብሪልስ ምንድነው ተብሎ ተገልጿል? እንዴ እኔ ጅብሪልና ምን እንደሆነ አላውቅም። ምክንያቱም ይለያሉ የምትይው ትልቅ ሰው አይደላችሁ እንዴ? ቢያንስ ቆም ብላችሁ አስቡ እንጂ ለምትናገሩ ንግግር አንድ ሰው ይያካል ይለያያል ሲል ጊዜ ስለ ሁለቱም ያወቀ መሆን አለበት። ታውቂያለሽ ስልሽ አላውቀውም ጅብሪልን አልሽ። ገብርኤልስ ምንድነው ስልሽ መልአክ ነው መልእክተኛ ነው አልሽ። ጅብሪልን እኔ መልአክም መልእክተኛም እንደሆነ ቃል በቃል ላሳይሽ። ቃል በቃል ራሱ ገብርኤል የተናገረበትን እኔ ገብርኤል ነኝ፣ እኔ ወደ አንተ ወደ ሙሐመድ የተላኩልህ መልእክተኛ ነኝ። ያ ሙሐመድ ኢነከ ለረሱሉላሂ ሐቃ፣ ሙሐመድ ሆይ አነ ጅብሪል እኔ ገብርኤል ነኝ ይላቸዋል። ቃል በቃል ስሙ። ወአንተ ረሱሉላሂ ሐቃ፣ አንተ ደግሞ በእውነት የተመረክ የአምላክ መልእክተኛ ነህ ይላቸዋል። አላህ ቃል በቃል መልአኩ ገብርኤልን መልእክተኛ እያለ ይጠራዋል። አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ፣ እኔ ከመላእክቶች መልእክተኛን መርጫለሁ ይላል። የተመረጠው መልአክ ማን ነው? መልአኩ ገብርኤል። ወታቸው አይደለ? ተላኪ መልአክ እንደሆነ አላህ ሱብሓነሁ ወተዓላ ቃል በቃል የሚልከው መልአክ እንደሆነ ይገልጸዋል።
ወደ ማርያም በላከው ጊዜ መርየም ዓለይሃ ሰላም ፈአርሰልና ብሎ ገለጸው። ላኩት እያለ መልእክተኛ መሆኑን ይገልጻል። ስለዚህ ጅብሪል ዓለይሂ ሰላም የአምላክ መልእክተኛ መልአክ እንደሆነ ቃል በቃል ተቀምጧል። ምንድነው ሌላ እኮ ለምንድን ነው ታዲያ አላህ ለገብርኤል መንገር ያስፈለገው? ቀጥታ ለሙሐመድ አይነግርም? ቀጥታ ደግሞ ሙሐመድ አይጽፍም ነበረ? እሺ በቃ ለመድስልሽ አዳምጪ። ለገብርኤል ማለት እያንዳንዱን አሁን ገባ ሊሳሳቱ ይችላሉ። እያንዳንዱን ወርድ ተናግረው እያንዳንዱን መልእክት ተናግረው አስበዋል። ቁርአን ምን ያህል ትልቅ መጽሐፍ እንደሆነ ሁላችንም እናውቃለን አይደለ? ይሄን ሁሉ መልእክት ቃል በቃል እንዴት ነው ሲነግርስ የነበረው? እየተመላለሰ ነው በአንዴ ነው ወይስ እንዴት ነው? እሺ አሁን ላስረዳሽ። ግራ ያጋባል በጣም። በቃ ላስረዳሽ። በቃ አዳምጪ። ጠይቀሽ መልሱን እስካላገኛቸው ድረስ እስካልሰማቸው ድረስ ግራ ያጋባል። ምናልባትም የነገራቸው ነገር ካለ ያም ግራ ያጋባል። መልሱን ደግሞ ከባለቤቶቹ አዳምጪ። ለመሆኑ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መለኮታዊ ራእይ የሚመጣላቸው በስንት መንገድ ነው? በ5 መንገድ ይመጣላቸዋል። በጥቂት አንደኛ የመጀመሪያው ጥያቄዋ መልስ ነው። እሱ ምንድነው? ለምንድን ነው አምላክ በቀጥታ ሙሐመድን ያላናገረው ሰለላሁ ዐለይሂ ወሰለም የሚል ነው። አናግሯቸዋል። አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሙሐመድ ሆይ እያለ አናግሯቸዋል። እንደሱ አይደለም መጽሐፉን ለምንድን ነው ለሳቸው አልነገረው ነው ያልኩት። እባክሽ አዳምጪ ቀስ በይ። ለምንድን ነው ለራሱ መጀመሪያ ያላናገረው እያልሽ አልነበር እንዴ? ልጨርስልሽ እኮ መጽሐፉን የመጽሐፉን መልእክት ለምን ለሳቸው አልነግሮት እሳቸው ደግሞ ለምን አልጻፉ? በስንት መንገድ ነው ከአምላክ ዘንድ መለኮታዊ ራእይ የሚመጣው ለነብያት ታውቂያለሽ? እሱም ያኔ ይሰማሻል? ቤትሽናሽው ከአምላክ ዘንድ ለነብያት መለኮታዊ ራእይ ለምሳሌ በእኛ መጽሐፍ ቅዱስ ሲጻፍ ቀጥታ አምላክ ይገለጽና በመንፈስ ቅዱስ ለጸሐፊው ነው መልእክቱ የሚነገረው። ጸሐፊው ይጽፋል። ከአምላክ ጋር ሁለት አካላት ብቻ ናቸው። ገባ እንጂ እንደዚህ በቅብብሎሽ አይደለም የተጻፈ። በቅብብሎሽ የሚጻፍ ነገር ደግሞ ሕጸጽ ሊኖርበት ይችላል፣ ስህተት ሊኖርበት ይችላል። ምንም ቅብብሎሽ የለም። ሁለቱ አካላት በቀጥታ ተገናኝተው ነው የተጻፈው መጽሐፍ ቅዱስ። ረጋያልሽ ከአምላክ ዘንድ በቀጥታ አምላክና ነብያት በቀጥታ ተገናኝተው እንደጻፉ መጽሐፉን ማስረጃሽ ምንድነው? ክፈች እስኪ አሳይ። ማስረጃማ ምን ግልጽ እኮ ነው። ምንም ማስረጃ አስፈልጎም። በቃ ግልጽ ነው እኮ። ተረጋጊ እንጂ ግልጽ የሆነ ነገር ምንም ማስረጃ አስፈልጎም። በምን ቋንቋ ነው ብንግባባው? በእውቀት ቋንቋ እንግባባ። ያው ማስረጃ ያስፈልገውም ግልጽ ነው እያለች ነው ሴትዮዋ። አዎ ማለት በቅብብሎሽ አይደለም የተጻፈው። ማስረጃሽ እሺ በቅብብሎሽ እንዳልተጻፈ ምንድነው? ወንድም አለም እንዴት ልንገርክ? አይሄርም ነው አሁን የጠየቅኩህን ብቻ መልስልኝ። እኔ ለመጠየቅ አልገባውም በእውነት። በቅብብሎሽ እንደተጻፈ ማስረጃ እንስጣት ሁሱ መጽሐፍ ቅዱስ አሳየሽ አንዴ ያሳይሽ። በቅብብሎሽ እንደተጻፈ ትልቁ ላይ ሁን አነስ 4 ሰዎች ናቸው ያሉት፣ እንደው 5 ናቸው። 2 አይደል ያላችሁ 5 ነው 6 ቅብብሎሽ እናሳያት። አነስን ትልቁ ላይ አድርጉት አድሚኖች። ዮሐንስ ራእይ 1:1 ተመልከቱ በደንብ አዳምጪ። የዮሐንስ ራእይ ሲጻፍ ቅብብሎሹ 4 ነው። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ አንድ ክርስቶስ በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ከዛ ዮሐንስ ጻፈው። እግዚአብሔር ለማን? ለኢየሱስ። ኢየሱስ ለማን? ለመልአክ። መልአኩ ለማን? ለዮሐንስ። እናት ሌላ ነገር ይዘናበታችሁ ሰዎችን አታዶናቁሩ እንዴ። 4 ናቸው። 4 እና 5 ናቸው እዚህ ጋር መጽሐፍ የተጻፈ እኮ ነው። አሁን ስለ መጽሐፍ እኮ ነው እያወራን ያለ ነው። ጋንዴ ያኔ ዮሐንስ እዚህ ጋር ስንት አካሎች አሉ? የኔ ሜትር አንድ ሜትር ነው ኮና ያልኩ ኮንደማለ ይሄ አንዳንድ መልእክት ላይ ለተለያየ ነገር የተነገረውን ንግግር ቁንጽል እያረጋችሁ ሌላ ነገር እየፈጠራችሁ ሰዎችን ማደናቆር አግባብ አይደለም እኮ። ወሬውን ታዩና ወደ መልሱ ሂጂ። ይሄ ቃል በማን ከማን መጥቶ ወደ ማን ብሎ ነው የተጻፈው? አንብቢውና መጽሐፍን ቢያንስ ንገሪኝ እስኪ። ነገርኩ እኮ እንደማለም እኔ የምናገረው ንግግር ግልጽ ነው። በቃ አንብቢውና ንገሪኝ እስኪ በምን መልኩ ይሄ መጽሐፍ እንደተጻፈ። ዮሐንስ ራእይ ዮሐንስ እስኪ እንገረን እስኪ አንብቢው ምን ይላል? ቶሎ በል እና እየሰሩ በእንጂ ቶሎ
በይ አሁን እኔ እኮ ያንተ ምላሽ ነው የፈለኩት። ለምንድን ነው እኔን ጥያቄ የምጠይቀኝ? እሱ ያንተ ቁርአን መመለስ አትችልም? ግዴታ የሆነ ነገር ስትጠይቁ ሮጣችሁ መጽሐፍ ቅዱስም እኮ እንደዚህ ነው የኛ። እሺ እንደዛ ከሆነ እናንተም እንደዛ መሆን አለበት። ያልገባኝ ነገር አላለምኛ። አሁን መጽሐፍ ቅዱስም እኮ እንደዚህ ነው። ለምንድን ነው የምትሉት? መጽሐፍሽ ላይ ተራራጥና የራስን እኔ ጠየቅኩህን መልስ። ተራራጠ መጽሐፍ ቅዱስም እኮ እንደዚህ ነው አትበል። ለምንድን ነው እንትን የምትለው? ወላሂ የቀደመው ልጅ ልክ እንደዚህ ሆኖ ነው የመጣው። መጨረሻ ላይ እምነታቸው ትክክል እንደሆነ በእምነታቸው እምነታችንን ለመመዘን ይሞክሩና ስህተት እንደሆነ ሲረዱ ጊዜ እኛ እኮ ልንጠይቅ ነው የመጣ ነው ራሳቸው እንጀራቸው አትመልሱም እንደሚል ይሄዳሉ። እንደዚህ የሚለው ማን ነው ከተባለ ሊጠይቅ የመጣ ሰው ነው። የዛን ያዳምጣል፣ ሰውዬ ይመለስለታል። ከዛ አይ ያልገባኝም ማስረጃ ይሄ ትክክል አይደለም ብሎ መሟገት ይችላል። ወጣች አይደለ? ነገር ግን እምነታችሁ ትክክል እንደሆነ ልታስረዱ ከመጣችሁ ጀመረች ራሳው። የቀደሙም ልጅ እምነቱ ትክክል እንደሆነ ለማስረዳት ሞከረ። አያችሁት አይደለ? ጭራሽ እስላምን በእነሱ እምነት ሊመዝኑ ፈለጉ። የሚመዝን አካል የመጀመሪያ መመዘኛ እንዴት ነው ተብሎ ይታያል። ሲታይ ጊዜ መመዘኛቸው ውድቅ ሆኖ ይገኛል። ወይንም እነሱ ያስቀምጡት ሚዛን ለእስላም የሚያስቀምጡት ሚዛን ከእነርሱ ዘንድ ሲወሰድ የለም ወይ? ይህን ደግሞ ደስ የሚለው ልጅ ይመሰክራል። ካላመናቸው ደስ እንዴት ነህ? ጸጋና ሰላም ይብዛልህ። ደስ እንዴት ነህ? ሰላም ነው? አቤት ሰላም ነህ? እንዴት ነህ? ሁሱ አለን። በጌታ ነህ እንዴ? ሁሱ ደህና ውለህ? አለን። ሰላም ነው? በጌታ ነኝ። እንዴት ነህ አንተ? በአላህ ደህና ነህ? አለን። ስንት አምላክ ነው ያለው በክርስትና? ይሰማል? ሁሱ ስንት አምላክ ነው ያለው በክርስትና? ደስ በክርስትና አንድም ሶስትም። ስንት አምላክ ነው ያለው ነው ያልኩት? አንድም ሶስትም ናቸው። አንድም ሶስትም ነው እግዚአብሔር። አንድ አምላክ ሶስትም ነው እግዚአብሔር። አንድም ሶስትም ተብሎ ነው የሚመለከው። ሶስት አካሎች አሉ ወይ? ሶስት አካሎች አሉ ለምሳሌ አይደለ? ሶስት አካላት አሉ። ልክ ነው። ስለዚህ ሶስቱም አምላክ ናቸው አይደሉም? ግልጽ ነው አይደል? ሶስቱም አምላክ ናቸው አይደሉም? በሱ ሶስቱም አምላክ ናቸው። የጌታ ሰው ቅድም አምላክ ነው ነበር ያልከው፣ አሁን ደግሞ አምላክ ናቸው አልክ። ሶስቱም አምላክ ናቸው። ሶስቱንም ታመልካቸዋለህ? ሶስቱም አምላክ ናቸው ስንል ሶስት አምላክ አይባልም። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት ብለህ ነገር ግን ሶስት አይደሉም። ሶስትም ናቸው ሶስትም አይደሉም አይደለ? አይደለም። አሁን የኔ ከመጽሐፉ ቃሉን በትክክል ተቀበል። ሶስቱም አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን ስንት አምላክ ናቸው ታዲያ? አንድ አምላክ ይባላል። ማን ነው አንድ አምላክ? አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር አንልም፣ አንድ እግዚአብሔር እንላለን። ወልድ መንፈስ ቅዱስ ማን ነው? ወልድ እግዚአብሔር ፍጹም አካል አለው። ለወልድ ወልድ እግዚአብሔር ይላል መጽሐፍ ቅዱስ ላይ። ወልድ እግዚአብሔር ይላል። ወልድ ማለት በግዕዝኛ ስለሆነ እሱንማ ማቴዎስ 28 ላይ ማንበብ ይቻላል እኮ። ማቴዎስ 28 ወልድ እግዚአብሔር የሚል ቃል። ወልድ ማለት ልጅ ማለት ነው። ልጅ ማለት የእግዚአብሔር ልጅ ማለት ነው። የእግዚአብሔር ልጅ ማለት ራሱ እግዚአብሔር ማለት ነው። እንደው ስለምከታተል ቃሉን እኮ በትክክል ታውቀዋለህ እኮ። ቆይ አንዴ ታውቀዋለህ? አይ ስለምታውቀው ነው። እኔ ስለምከታተልህ ሁሱ ወሬው ላይ ትኩረት አድርግ። እኔን ተወኝ። ወልድ እግዚአብሔር የሚል ቃል አለ የለም መጽሐፍ ቅዱስ ላይ? ወልድ የእግዚአብሔር ቃል ነው። አዎ ወልድ እግዚአብሔር የሚል አለ ወይ መጽሐፉ ላይ? ወልድ ማለት እኮ ቃሉ ነው ሁሱ። በገብርኤል 50 ወልድ ማለት ቃሉ ነው የሚለውን ከየት ነው ያገኘው? ዮሐንስ ወንጌል ምዕራፍ 1 ቃል በመጀመሪያ ነበረ ይላል። ቃልም በእግዚአብሔር ዘንድ አልተጠየቅም። እሱን ወልድ እግዚአብሔር የሚል
ወልድ ማለት ቃል ነው ያለው። እንደዛ የሚል ቃል የለም መጽሐፍ ቅዱስ ላይ። ማን ላይ? ዮሐንስ 1 ላይ ያለ ዮሐንስ ላይ ዮሐንስ 1 ላይ እሺ ሄደሽ ዮሐንስ 1 ምን ይላል? የሚያነባው አይደለ? ምን ይላልሽ? ዮሐንስ 1 ላይ የሚያነባውን ልጅ አውጣና አንብብ በለው። እየተማማርን ነው አይደለ? እኔ ልንገርህ በቃ ላንብብልህ። በመጀመሪያው ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር ይላል። ቃልም እግዚአብሔር ነበር ይላል። ይህም በእግዚአብሔር ዘንድ ነበር። ቃል ስጋ ነው። እሺ በመጀመሪያው ቃል ነበር ይላል። በመጀመሪያው ማለት ለፍጡር የሚሰጥ ቃል ነው ወይንስ ለፈጣሪም የመጀመሪያ ይባላል? መጀመሪያ የሚለው በመጀመሪያ ቃል ነበረ ሲል በመጀመሪያ ቃል ነበር ይላል። በመጀመሪያ የሚለው አገላለጽ ለፍጡር ነው የሚሆነው ወይንስ ለፈጣሪ? ፈጣሪ ነው። ለፈጣሪ ስለዚህ ሰማይና ምድር ፈጣሪ ናቸው ማለት ነው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። በመጀመሪያ ተፈጥሯል። ሰራ አላህ ይባርክ። ቃል ራሱ ቃሉ ራሱ ወልድ የምንለው ኢየሱስ ነው። ኢየሱስ ፈጣሪ ነው ነው በቃ የለም ኢየሱስ ፈጣሪ ነው የሚለው ቃል የቱ ጋር ያለ? እሱን አመጣልሃለሁ። አብ ፈጣሪ ነው፣ ወልድ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው። በመለኮት ደግሞ ኢየሱስ ፈጣሪ ነው የሚል ቃል አስተፈው የቱ ጋር ያለ? ቃሌ ቀደም እሺ፣ ኢየሱስ ፈጣሪ እዚሁ ላይ ራሱ ዮሐንስ ወንጌል ላይ እኮ ታገኘዋለህ። አለፈው ወዴትም አንድ ኢየሱስ ፈጣሪ ነው የሚል ቃሉን እንድታነብ እባክህ ኢየሱስ ፈጣሪ ነው የሚለውን ቃል የቱ ጋር ነው የሚገኘው? በቃ ከዚህ አታልፈው። ይሄውልህ ኢየሱስ እግዚአብሔር መሆኑን ታምናለህ አታምንም? በመጀመሪያ ሁሱ ወደሱ እንመጣለን። ኢየሱስ ፈጣሪ ነው የሚል ቃል ነው አሁን የፈለግነው ግን አለ ከሆነውም ሁሉ አንዳች ያለ እርሱ የሆነ የለም ይላል እኮ ወረድ ባልና ፈጣሪ ነው የሚል ቃል አለ የለም? መጽሐፍ ቅዱስ መጽሐፍ ቅዱስ የተነገረ እኮ ስለ ኢየሱስ ክርስቶስ ብቻ ነው። ስለ ሌላ የተነገረ ኢየሱስ ፈጣሪ ነው የሚል ቃል አለ የለም? ወዴት ማትሄድም። በቃ ስለ ኢየሱስ የሚናገረው አምላክም ነው፣ ዘላለማዊ አምላክ ነው። ኢየሱስ ክርስቶስ ፈጣሪ ነው የሚል ቃል አለ የለም? መጽሐፍ ቅዱስ ላይ ከዚያ አታልፍ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንዲያነብ አድርግልኝ። ወይ ኢየሱስ ፈጣሪ ነው የሚል ቃል አለ የለም? እባክህ ያው እዛ ላይ ኢየሱስ የሚል ቃል የለም አለ እያልኩ እኮ ነው። ኦኬ ኢየሱስ ፈጣሪ ነው የሚል ቃል በቃል ልታሳየን ነው መጽሐፍ ቅዱስ ላይ? አሳይሃለሁ። በቃ አሁን ምዕራፍና ቁጥር ንገረን። የቱ ጋር እናውጣ ኢየሱስ ፈጣሪ ነው የሚለውን ቃል? የተወለደው ሕፃን እኮ ኢየሱስ ነው። ሕፃኑ ኢየሱስ ነው። ማቴዎስ ወንጌል ምዕራፍ 2 አንብብ። እሺ ማቴዎስ ወንጌል ምዕራፍ 2 ቁጥር ስንት ላይ ኢየሱስ ፈጣሪ ነው የሚለው ቃል የቱ ጋር ነው ያለው? ማቴዎስ 2:1 አንብብ። ማቴዎስ 2:1 ላይ ምን ይላል? አነስ ዝም ብለህ እስኪ ንገረን። ኢየሱስ ፈጣሪ ነው ይላል? ጠይቃለህ እንጂ ሁሱ አይነበብም። በስነ ስርዓት በቃሉ ላይ ተጣጥሞ አይነበብም። ያንዱንም መጀመር መሄድ ብቻ ነው ያንተ ስራ። በል አንዴ ማቴዎስ 2:1 ላይ ክፈትልህ። 2:1 ላይ ያልከው ማቴዎስ 2:1 ይነበብ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ ፈጣሪ ነው የሚል ቃል ካለ እስኪ ያሳየን። ቃሉን እያነበብን እኮ ነው የምንግባባ እንጂ አሁን በእኔ ቃል አይደለም። መጽሐፉን የሚያሳየን ኢየሱስ ፈጣሪ ነው የሚል አለ። ሂድ ይነበብ። መቼ ተነበበ? ስታነበብ ኢየሱስ ፈጣሪ ነው የሚል ቃል ካለ ማለት የለም እንደዛ የሚል ኢየሱስም በይሁዳ ቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የይሁዳ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ይላል። የቱ ጋር ነው ፈጣሪ ነው የሚለው? የተወለደው የአይሁድ ንጉሥ አለ አይደለ? ኢየሱስ ፈጣሪ ነው የሚለው የቱ ጋር ነው? ለምን ተዋሻለህ? መጽሐፍህ ነው የትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሂድ። የተወለደ መሆኑን እዚህ ጋር ጨርስ። መጀመሪያ እዚህ ጋር ኢየሱስ ፈጣሪ ነው የሚል የለም አይደለ? ዋሽተሃል መጽሐፍህ ላይ አይደለ? ጌታ ሰው እሺ፣ ካልዋሸህ እዚህ ጋር ኢየሱስ ፈጣሪ ነው የሚል አለ? የተወለደው የአይሁድ ንጉሥ ይላል አይደለ? ኮከቡን በምስራቅ ፈጣሪ ነው የሚል ቃል አለ ወይ? ረበ ፈጣሪ እሱ እየተግባባ ነው። አንተ አለ ወይ? ኢየሱስ ማለት ምንድነው? በመጀመሪያ ስለ ኢየሱስ ማወቅ አለብህ። ፈጣሪ መሆኑን ለማወቅ ፈጣሪ ነው የሚል ቃል አለ ወይ? ወዴት ማትሄድ? እኔ ለእንደ ለሰው አይደለም። ይሄን እንዲህ ማለት ምን ማለት ነው ብለህ ጠምዘህ ልትሄድ አይቻልም። እዚህ
ኢየሱስ ፈጣሪ ነው ያለው አንተ ነህ መጣመዝ የጌታ ኢሳይያስ አትዋሽም። ለፊት ኢየሱስ ፈጣሪ ነው የሚል ቃል አለ። ያሁኑ ቃል ላይ ኢየሱስ ፈጣሪ እዚህ ላይ ታነባለህ፣ መወለዱን ታምናለህ። ትንቢተ ኢሳይያስ ቃል አለ ወይ? አያቸዋቸው ወላሂ ላዝም እንዳለ በዚህ ነው በቃ ሃይማኖታቸውን የገነቡት በውሸት ማለት ነው። ከላይ ያለሽው ልጅ አንድ የሚወት ነው አሽር ኔታ አድርጋ አጣጥም ተባርክ ሰታ አድርጋ ምንም ነገር ይዋሻሉ መጽሐፉ ላይ። እምነት በዚህ አይገነባም። እሺ ከላይ ያለሽው ልጅ ሰላም ሰላም ላይ ይሰማል? አዎ ይሰማኛል። እሺ የእናንተ ጥያቄ ግራ ገብቶብኝና እስኪ ጠይቀኝ። ምን አጣክ? እኛ ያጣነው ኢየሱስ ክርስቶስ ፈጣሪ ነው የሚል ቃል አለ ይላሉ። ነገር ግን ኢየሱስ ክርስቶስ እኔ ፈጣሪ ነኝ አላለም በፍጹም። ምንም ኢየሱስ ፈጣሪ ነው የሚል ይላል እና እንዴት ነው? እሺ ኢየሱስ ኦኬ ያወራክ ነው ወንድሜ ላይ ቀጥል። የኔን ሀሳብ ሳታስጨርስ ነው ወደ ሰርከው ምን ሀሳባለህ? በአላህ እየዋሸህ መጽሐፍ ላይ በእውነት እንዴ አንተ ምንድነው ታደርግና አዳምጥ። የትም እንዳትሄድ አልፈቀድኩልህም። ገዝተህ የሆነ እዚሁ ታባርግ። እሺ ምን ታደርጋለህ? እንዳይረብሻል። እሺ ታውን አንድ ቢሊዮን አስገባው። በደንብ አድርገህ ታባርግ። እሺ አለሽ? አዎ አለው። ጠይቀኝ። እሺ ኢየሱስ ፈጣሪ ነው የሚል ቃል አለ ወይም ኢየሱስ ክርስቶስ በቃ አምልኩኝ ያለበትን ቦታ ታመልኩታላችሁ አይደል? ኢየሱስን እሺ ተባረክ። ኢየሱስ ክርስቶስ እግዚአብሔር ስለኛ ስለ ኃጢአታችን ስለ በደላችን ኢየሱስ ክርስቶስ እግዚአብሔር እሱ እግዚአብሔር ሆኖ መንፈስ እንደሆነ ታምናለህ አታምንም? ይሄ ነው መልሱ እኮ መጀመሪያ ካመንክ በኋላ ቃል ጥቅሶች አነባለሁ እሰጣለሁ። ችግር የለም። እግዚአብሔር ለኃጢአታችን የራሱ ልጁን አሳልፎ አንድያ ልጅ ለኛ እንደ ላከ ታምናለህ አታምንም? እባካችሁ አስተውሉ። እባካችሁ ወላሂ ወላሂ ይርታለ ሰው የምስከው ወላሂ አሽራኛው አሁን የጥያቄ ጠየቅኳት መልስ መሆኑ ነው ይሄ ወይስ ምንድነው? አልገባኝም እኮ ገራችን እኮ እሰጥሃለሁ እኮ ጥያቄዎቹን እሰጥሃለሁ። ኢየሱስ ክርስቶስ አሁን ስለ ስቅለት እናወራለን በቀጣይ ርዕስ ይዘር። እሺ ኢየሱስ ክርስቶስ ለምን ዓላማ መጣ የሚለው እናወራለን። ነገር ግን ኢየሱስ ክርስቶስ አምልኩኝ ያለበት ቦታ ወይንም ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ እንዲህ አይነት ካለ አሳየኝ እስኪ። ኢየሱስ ክርስቶስ ስለበደላችን እግዚአብሔር አብ ልጁን አሳልፎ እንደሰጣ ልጁ ደግሞ እንደ ሰው በስጋ ቢሆን ቢመጣ ከመንፈስ እንደመጣ አምነን ነው እኛ የምናመልከው። ኢየሱስ ክርስቶስ ከአብ አንለይም። ከአብ ልጁን ከለየን ወደ ሰማይ መግባት ለኛ እንደሌለ የእግዚአብሔር ቃል አጥብቆ ይናገራል። አንደኛ ዮሐንስ ምልክት ምዕራፍ ከ1 እስከ ወደ ታች ማንበብ ትችላለህ። ደግሞ ልስጥህ የዮሐንስ ወንጌል ምዕራፍ 14 ያለው ቃል ወደ ታች ማንበብ ትችላለህ። እሺ እንጂ ኢየሱስ አምልኩኝ አላለም ማለት ነው አይደል? እኛ አንለይም እኮ ቃሉ ለመለየት አልሰጠንም። እሺ ኢየሱስ ክርስቶስ አምልኩኝ አላለም። እሱ ይመለካል። ለምን አብ ኢየሱስ ክርስቶስ አሳልፎ ስለሰጣ ስለኛ ስለበደላችን እሱ ስለመጣ ክብሩ እሱ ስለጣለ እኛ እናመልካለን። የለውም ታዩ በቃ ስለየትኛው በደልሽ ነው ኢየሱስ ክርስቶስን አብ የሰጣችሁ? የትኛው በደል ሰርተሽ ምን አጥፍተሽ? እኛ ሁላችን በደለኛ እንደሆነ እሺድና መጽሐፍ ቅዱስ ልንገርህ በደላችሁ ምን ያክል እንደሆነ ኢየሱስ ክርስቶስ የመጣ ደግሞ ኢየሱስ ክርስቶስ የመጣ ለኔ ብቻ አይደለም ላንተ ብቻ አይደለም። ኢየሱስ ክርስቶስ የመጣ ለሁላችን ነው፣ ለሁላችን ለኔ ብቻ ላንተ ብቻ ሳይሆን ኢየሱስ ክርስቶስ ክብሩን የጣለ ለሁላችን ነው። የወንጌል ሰው ነች። ስብከት ጀመረች እኮ በኋላ ለጥያቄው መልስ ልትመልስ ነው። እሺ ፔተር ከላይ ሰላም
ሰላም ነው አለ። እንዴት ነህ? ነው አለ። እንዴት ነህ? አለ። እግዚአብሔር ይመስገን። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ፒተር አምላክ ሳይሆን አባት ነው አለው። ያው አባት አምላክም አለው። ምን ትላለህ? መጽሐፍ ላይ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ አምላክም ብሏል። አይካድም። ስለዚህ አምላክ አለው ኢየሱስ አይደል? አሁን ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ አንተ አታምንም? አይስፈን የለም መጽሐፉ ላይ እንደሱ የሚል የለም። ፍጹም ሰው ፍጹም አምላክ ነው የሚል የለም። አምላክ ሆነ ሰው የሆነ ማለት ቃል ስጋ ሆነ ነው የሚለው መጽሐፍ ላይ። ስለዚህ ፍጹም አምላክ የሚል የለም። በመሀል ይፈቀዳል? አይፈቀድም። እባክህ ሰው ጀምሮ ከሆነ አታቋርጥ። ትልቅ ሰው አይደል? አንተ በኋላ እናወራለን። እሺ ሮሜ 9:1 ላይ አምላክ እንደሆነ እንደተወለደ። እሺ እባክህ አትረብሽ። እባክህ። እሺ ኢየሱስ ክርስቶስ አምላክ እንዳለው አያውቅም ፒተር። ነገር ግን አምላክ እንዳለው ኢየሱስ ራሱ ተናግሯል አይደል? አምላክ አለው ኢየሱስ አይደል? ፒተር አስገባኝና መልስ። ኢየሱስ ክርስቶስ አምላክ አለው የለውም? መልስ። ችግር የለም። ያ ጊዜ ሰጥቻለሁ። 50 ደቂቃ ብቻ ተጠቀም፣ ሌሎችም ጊዜ እንዲኖራቸው ተለው። የት አለው? እኔ ኦኬ ይኸውልህ እየሰማ ነው። አዎ ኢየሱስ ክርስቶስ አምላክ አለው ወይንስ የለውም? ኢየሱስ ራሱ አምላክ ነው። ጥያቄው ኢየሱስ አምላክ ያለው የለውም ነው። አምላክ የለውም? አባት አለው ብያለሁ። አምላክ አባት፣ አጎት፣ አክስት እያልኩ ጠይቁም። አሁን አምላክ አለው የለውም? አምላክ ለአምላክ አምላክ ኖራል። አምላክ አለ ያለው ወይ አምላክ ያለው እሱ ኢየሱስ ፍጹም ሰው ፍጹም አምላክ ነው። ስለዚህ አምላክ አለው የለውም? አምላክ የሚለው ማን ነው ባዩ? ኢየሱስ ነው አይደለ? እሱ ራሱ አምላክ ነው። አምላክ የሚለው ማንን ነው? ኢየሱስ ራሱን ነው? አባቱን ነው እኮ። ያን አባቱ ለእርሱ ምንድን ነው? ለኢየሱስ ክርስቶስ አምላክ ይለዋል። አምላኩ ነው አይደለ? ኢየሱስ ደግሞ የባህሪው ልጅ ነው። የባህሪ ልጅ የሚል የለም መጽሐፍ ቅዱስ ላይ። ከይቅርታ ጋር የባህሪ ልጅ እያሉ አስተምሯቸዋል። ይህ ሁሉ ከሳስቶቻቸው ቤትን ጋር ይጠየቁበታል። የባህሪ ልጅ ነው ኢየሱስ ክርስቶስ የሚል መጽሐፍ ቅዱስ ላይ ከየት ነው ያገኘው? ልጅ እንዴት መሰለህ? አንተ አሁን ምናልባት ልትረዳ ላትረዳ ይችላል። እኛ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ምንለው። እንደሱ የሚል የለም መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም መጽሐፍ ቅዱስ ላይ። እንዳለ የክርስትና አስተምህሮት መሰረቶች ወለ ማስረጃ ያለው መጽሐፍ ቅዱስ ላይ በአብ በወልድ በመንፈስ ቅዱስ ይላል አይደለ? እሱን አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለው የመጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለው ወይ? አንድ አምላክ ነው። አንድ አምላክ እኮ ስል እንዴት ነው አልከው አትለኝም? ለምሳሌ እንዴት አልክ በለው። ለምን አለሁኝ? እንዴት ጥቅሱን ነው እንጂ የምጠይቀው ነው። እና አሁን ማቴዎስ 20:18 ላይ ያለ እሱ በአብ በወልድ በመንፈስ ቅዱስ እያጠመቃቸው ደቀ መዛሙርቴ አድርጎ ነው አለው። አንድ አምላክ የሚለው ቃል አለ ወይ ነው? እሱን ለምን ትጨምራላችሁ? የለም እዛ ላይ እንደዛ ነው። እሺ መንፈስ ቅዱስም አምላክ ነው፣ ኢየሱስም አምላክ ነው። ኢየሱስ አምላክ የሚልበትን አሳይ ካልክ ደግሞ አሳያለሁ። ኢየሱስ ክርስቶስ አምላክ እንዲሆነ ማለት ነው። ሙሴ አምላክ ነው አይደለም? እንደ መጽሐፍ ቅዱስ ሙሴ ለማን ነው አምላክ የሆነ? ለምሳሌ እሱ ሙሴ ለምሳሌ አምላክ ነው አይደለም? ሙሴ አምላክ የሆነ ለማን ነው? እሱ ለምሳሌ አምላክ አደርጋለሁ ለእግዚአብሔር ነው አይደለ? ለማንም ይሁን አምላክ ነው። አድርጎታል አላደረገውም? እግዚአብሔር ሙሴ አምላክ አይደለም። አምላክ የሆነ ለምሳሌ በዛ ጊዜ ለነበረው ወይም ለፋርዖን እግዚአብሔር ደግሞ ጎበዝ ልጅ። ስለዚህ ለአምላክ ተደርጓል። ሙሴ አሁን አምላክ ነው አይደለ? ሙሴ አምላክ አይደለም ይላል መጽሐፉ ላይ። ለምን ተዋሻለህ? መጽሐፉ ላይ የሚለውን እኔ ሳመጣ ትክክለዋለህ። ለምንድን ነው? ለምሳሌ አሁን ያው እኔ አሁን
አንተ ለኔ አምላክ ነህ ካልከኝ ደግሞ ምናልባት ለኔ ብቻ ነው አምላክ ማለት የሚገዛ ምን አምላክ ነኝ አይደለም። አንተ መጽሐፍ ቅዱስ ላይ መሰረት አድርገን የምናወራው መጽሐፍ ቅዱስ ላይ አምላክ ነው ወይስ አይደለም? ከአውዱና እኛ መረዳት አለብን። ለምሳሌ አምላክ ያኔ አምላክ አደርጋለሁ አለ ለማን? እግዚአብሔር። ለምሳሌ እንዳትፈር እኔ አምላክ አደርጋለሁ ለፈርዖን። እሺ ሆነ። ከዚያስ ለምን ለወፍ አይሆንም? ለአንድ ፍጡር አምላክ ከተደረገ እንዳቃል አምላክ ነው አይደለ? ስለዚህ አምላክ ተደርጓል። ማን ያደረገው አምላክ ከተባለ ሌላ ሰው እንኳን እንዳይመስለው እግዚአብሔር ነው አምላክ ያደረገው። ሌላ ልጨምርልህ፣ ሌላ ማለት አምላክ ብዙ አምላክ አለ ልጨምርልህ። ዲያብሎስ አምላክ ነው አይደለም? ሰይጣን ማለት የዚህ ዓለም ገዢ ነው። የዚህ ዓለም አምላክ ያለ መጽሐፍ ቅዱስ የዚህ ዓለም አምላክ ዲያብሎስ ነው አይደለም? እንደ መጽሐፍ ቅዱስ የዚህ ዓለም አምላክ ዲያብሎስ ነው አይደለም ይላል መጽሐፍ ቅዱስ። የዚህ ዓለም ገዢ አምላክ እንደሆነ ተረዳ። እሱ ለማን ነው? እሱ ለምሳሌ ላውራ ቀስ በል። እሺ የዚህ ዓለም አምላክ ማን ነው ብላችሁ መጽሐፍ ቅዱስ ላይ ብትሄዱ ዲያብሎስ ነው። የዚህ ዓለም አምላክ ተብሎ የተገለጸው ዲያብሎስ ነው። ይሄን ታውቃላችሁ ክርስቲያኖች? ለምሳሌ ከታች ያለው ደስ ያምናል፣ ከላይ ያለው የኢየሱስ ሁላቸውም ያምናሉ ክርስቲያን ልጆች። የዚህ ዓለም አምላክ ማን ነው ተብሎ ከመጽሐፍ ቅዱስ ላይ ቢጠየቅ ዲያብሎስ ነው። ለምን እንደዛ ለማይታዘዙት ነው። አንተ እድል ስጠኝ፣ አንተ ከጨረስክ ማለት ነው። አንደኛ ኢየሱስና እነ ሙሴን በፍጹም አናወዳደር። ለምን? ኢየሱስ ክርስቶስ አንደኛ የባህር ልጅ ነው ብያለሁ፣ የነበረ ነው፣ አልፋና ኦሜጋ እና የባህር ልጅ ነው የሚለውን የቱ ጋር ነው ያለው? ያው አልፋና ኦሜጋ እኔ ነኝ ብሏል ኢየሱስ ክርስቶስ። የባህር ልጅ ነው የሚለው ጥቅስ የቱ ጋር ነው ያለው? ጴጥሮስ ያው የባህር ልጅ ነው የሚለው የቱ ጋር ነው ያለው? የማይታይ አምላክ ምሳሌ ነው ይላል። እሺ ምን ትላለህ? ለምሳሌ የባህር ልጅ ነው የሚለው የቱ ጋር ነው ያለው? ለተናገርከው ጥቅስ ብቻ ነው የማስረጃ ብቻ የምጠይቀው፣ ሌላ አይደለም። ከራሴ ፈጥሬ አልጠይቀም። አብሰር እሺ፣ አንተ ለምትናገረው ግን ማስረጃ ማየት ፈልጌ። የማይታይ አምላክ ምሳሌ ነው ኢየሱስ። እሺ ለምሳሌ የባህር ልጁ ነው የሚለው ጥቅስ የቱ ጋር ነው ያለው? ሌላ አይደለም የሚጠይቀው። የባህር ልጅ ነው የሚለውን አመጣል። እሱን ጊዜ ከሰጠ ማለት ነው። እሱንም ማለት ነው። አሁን የምር ክፍሉን እንትን ስላላማ አላስተውስኩም። ለምሳሌ አሁን የኛ ልጅነትና የኢየሱስ ክርስቶስ ልጅነት አሁን እኛም በክርስቶስ ካመነ የእግዚአብሔር ልጆች ነን አይደለ? ለተቀበሉት በስሙ ለመት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የባህር ልጅ የሚባል ነገር መጽሐፍ ቅዱስ ላይ እንደሱ እያሉ ሸውራቸዋል። እሺ ኢየሱስ አምላክ ነው፣ መጽሐፍ ቅዱስ ላይ አምላክ ነው። አንዴ ቆይ፣ እሱ ለመረዳት ሞክር። አንዴ ደሱ አንተ ታባድርክ አልፈቀድኩም። ታባድርክ እሺ። በዚህ ርዕስ እኮ ደሱ አትረብሽ። ሰው ያወራ ከሆነ ቅድም አንተ ብዙ ሰዓት ተሰጥተው አውርተሃል። እሺ ኢየሱስ ክርስቶስ አምላክ ነው ያልከው፣ እሱን ነው ማውራት የፈለግከው በተደጋጋሚ። ምንድነው ጴጥሮስ? ኢየሱስ ክርስቶስ አምላክ ነው። አዳም ብሻንት ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ተናግሯል አልተናገረም? እና አልኮ ኢየሱስ እኮ ሰው ሆኖ የመጣው ለኛ ስል እኮ ነው እንዴ። አምላክ ነው ሰው የሆነው ለምን ሆኖ ለምን መጣ አይደለም ያልኩት። ጥያቄ ግልጽ ነው ጴጥሮስ። እኔ ሰው ነኝ ብሎ ተናግሯል አልተናገረም ኢየሱስ? እሱ ያው ሰው እንደሆነ ይናገራል። ሰው የሆነው እኮ ለኛ ስል እኮ ነው። አምላክ ነው ሰው የሆነው ያልኩ እኮ ነው። አምላክ ሰው ሆነ የሚል ቃል አለ መጽሐፍ ቅዱስ ላይ። እሺ ቃል ስጋ ሆነ ይላል። እሺ አልጠየቅኩም። አምላክ ሰው ሆነ የሚል አለ ወይ እንዴ? አሁን ያው አንድ ነገር ስማ። ቃል ስጋ፣ ቃል ማለት ለምሳሌ አንተ አላህ ቃል አለው የለም? ፍታል ስላለ አይደለም ጥያቄው፣ እዛው ራስን ስለመለስ። እሺ አምላክ ሰው ሆነ የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ቃል ስጋ ሆነ ይላል ደግሞ መጽሐፍ ቅዱስ ላይ ማለት ነው። አምላክ ሰው ሆነ ሰውም አምላክ ሆነ የሚል አለ። የት ጋር ነው ያለው? ጎበዝ ልጅ። አሁን ጥቅስ እሷ ታሳየናለች። ሀና አሁን ክፈሽና አሳየን። እንደዚህ ነው የሚፈልገው በማስረጃ ታሳየና። አሁን እሷ በይ ሀና ቶሎ በይ። እኔ ስራ ላይ ነኝ። ስለሳባችሁ ነው ያስገባው፣ ግን ጊዜ ወስደን በዚህ ብንነጋገርበት እኔ ደስ ይለኛል። አብሶ ማታ ላይ የምትገቡ ከሆነ እሺ በቃ ማታ ማስረጃ ይዘሽ ስትመጪ ተናግሪናለሽ። እሺ አሁን ጴጥሮስ መክፈት ትችላለህ። አምላክ ሰው ሆነ የሚል ጥቅስ መጽሐፍ ቅዱስ ላይ ታሳየናለህ? እሱም ቦታ እኔ አላነበብኩም። ወርግጥ ለማለት ነው በድንገት ነው የገባሁት። ከገባው እንትን ካልኩ ሌላ ጊዜ
በደንብ እናወራለን በሱ ዙሪያ። አሁን እሷ ያለችበትንም ሄጃ ያለው ብቤ ከዛ እናወራለን። ግን አሁን ዮሐንስ ላይ ቃል ስጋ ሆነ እውነትና ጸጋ ተሞልቶ በእኛ አደረ ይላል። ኢየሱስ ክርስቶስ መጀመሪያ ያው የነበረ ነው ያለ ነው ቃል የነበረው ቃል ስጋ ሲሆን ደግሞ የዓለምን ኃጢአት ሊሸከም ነው። ስንት አይነት ቃል አለ መጽሐፍ ቅዱስ ላይ? ስንት አይነት ቃል አለ መጽሐፍ ቅዱስ ላይ ማለት ግልጽ ነው። ስንት አይነት ቃል አለ መጽሐፍ ቅዱስ ላይ? ብዙ የቃል አይነቶች ስላሉ ነው። አንድ ቃል መጽሐፍ ቅዱስ ማለት የእግዚአብሔር እስትንፋስ ነው። ቃል ስለ አምላክ ቃል ነው እያወራሁኝ ያለሁት። ቃል ማለት ቃል የሚለው የእግዚአብሔር ቃል ማለት የእግዚአብሔር ቃል ማለት ነው። እሺ ስንት አይነት ቃል አለ? አንድ ቃል ነው ማለት ቃል ማለት እኮ ምን አይነት ቃል? ለምሳሌ አንተ እኔና አንተ የምናወራው ቃል አይደለም፣ የእግዚአብሔር እስትንፋስ ወይም የእግዚአብሔር ቃል ማለት ነው። እግዚአብሔር ደግሞ ያለ ቃል አይኖርም። እግዚአብሔር ስንት አይነት ቃል አለው? እግዚአብሔር የተስፋ ቃል እንዳለው ታውቃለህ አይደለ? እንዲሁም ደግሞ ሰማይና ምድር የሚፈጥርበት የሆነ ቃል አለው ደግሞ ልክ እንዲሁ ደግሞ መጽሐፍ ቅዱስም የእግዚአብሔር ቃል ነው አይደል? አየህ ብዙ አይነት ቃላት አይደል? አሁን ኢየሱስ ክርስቶስ የትኛው ነው ከተባለ የተስፋ ቃል እንደሆነ ማስረጃ ልስጥህ። ሰማይ ምድር ደግሞ የተፈጠረው በኢየሱስ ክርስቶስ ነው። እሱን በጣም እባክህ ሰማይና ምድር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እግዚአብሔር ራሱ እንደፈጠረ ጨርሷል። እዛ ጋር ወደ እሱ እንመጣለን። ኢየሱስ ግን አሁን የተስፋ ቃል እንደሆነ እንነግርህ ነው። የተስፋ ቃል እንደሆነ ልንገርህ። እሺ ላሳየህ ማስረጃ። እኔም ደግሞ ያው አንዴ መረጋጋት አነስ ከፈትለት እኔ ጋር እንነጋገር አባቱ። ቆይ እመጣለሁ። ሰገዳር አልቆይም። እሺ ከኔ ጋር እንነጋገር እናውራ። ከኔ ጋር አባቱ እናወራለን። አንዴ አነስ የተስፋ ቃል እንደሆነ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ከፍተህ አሳየው። ኢየሱስ ክርስቶስ የተስፋ ቃል እንጂ ሌላ አይደለም። ሰማይን ምድር እኮ የተፈጠረው በኢየሱስ ክርስቶስ ነው። ዓለማትን በፈጠረው በኢየሱስ ክርስቶስ ስላልኩ ኦኬ እዚህ ጋር ይታያል ጴጥሮስ እያነበብኩ ይታያል። አቤት ያ ኢየሱስ ክርስቶስ የተስፋ ቃል እንደነበረ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር እግዚአብሔር እንደምን እንደ ተስፋ ቃል ለእስራኤል መድኃኒት እርሱም ኢየሱስ ክርስቶስን አመጣ አለ። ስለዚህ ኢየሱስ ክርስቶስ ምንድነው? የተስፋ ቃል ነው ማለት ነው። የዓለም መድኃኒት እኮ ነው። እሱን ታዲያ መች ካድኩት ታዲያ አንድ ላይ ቅድም የጠቀስከው